ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ማለት ነው በጣም የገረመኝን ነገር ነው የምነግራችሁ። ለነገሩ አይገርምም፣ ምክንያቱም ሁላችንም ቤት ቢኖር ብለን የምንመኘው ነገር ነው። ምክንያቱም እኔም እንደዛ ብሆን ብላችሁ የምትመኙበት ነገር ነው እንጂ ይህን ያህል የሚያስገርም አይደለም። ስንቶቻችሁ ናችሁ ካላችሁ ላይ ለእህቶቻችሁ ለወንድሞቻችሁ የምታካፍሉት? ለምሳሌ እኔ አለኝ፣ እህቴ ደግሞ የላትም። ካለኝ ነገር ላይ ለእህቴ በሰጣት ወይም ደግሞ ካለኝ ነገር የኔ ቤት ሙሉ ከሆነ የሷ ቤት ጎዶሎ ከሆነ ለሷ በሰጥ ምንም ነገር አይጎልምም፣ አይቀንስምም፣ አይጨምርምም። ገብታችኋል? በመስጠታችሁ ግን አንደኛ የአእምሮ እርካታ፣ ሁለተኛ ደግሞ በሰጣችሁበት ልክ ማለት ነው ይሰጣችኋል። አንዳንድ ጊዜ እኛ ስንሰጥ የሚጎልብን የሚመስለን ሰዎች አለን፣ ግን አይጎልም፣ ይጨምራል። የሚገርማችሁ ነገር ይጨምራል እንጂ አይቀንስም። ለጊዜው ሰጣችሁ ይሄ እኮ ቢቀመጥልኝ ብላችሁ ራሳችሁን እንዲቆጫችሁ ወይንም ደግሞ ራሳችሁን እንዲከፋችሁ አታድርጉ። በመስጠታችሁ መደሰት አለባችሁ። በማድረጋችሁ ደግሞ ምንም ነገር የሚጎልባችሁም የሚያንስባችሁም የሚቀንስባችሁም ነገር የለም። ግን አንዳንዴ ስንሰጥ ብዙ እናንተ ብቻ ሳትሆኑ እና ከሰጠን የሚጎልብን የሚመስለን ብዙ ሰዎች አለን። ግን በመስጠታችን ላይ አንደኛ የአእምሮ ደስታ፣ ሁለተኛ ደግሞ ከመሰጣችሁት በላይ ደግሞ የሚሰጣችሁ ስጡ ይሰጣችኋል ብሎ ይለቃሉ። ስለዚህ የተሰጠንን ነገር ብንሰጥ ምን ችግር አለው? ያለንን ነገር ብናካፍል ምን ችግር አለው? ምንም ችግር የለው። ስለዚህ ያላችሁን ለምሳሌ ትርፍ፣ እኔ ያላችሁ ስላችሁ ትርፍ አሁን ለምሳሌ እኔ ሳይኖረኝ ለሰው ብሰጥ ማለት ነው ይሄ ስጦታ አይባልም። ሁልጊዜ በዛ ነገር ላይ ያሰብኩ እየተጨነኩ ለዛ ሰው ሰጠው ማለት አይደለም። ስለዚህ ካላችሁ ነገር ሳይሆን ከትርፋችሁ፣ ትርፍ ካላችሁ አሁን ለምሳሌ ባንክ የምታስቀምጡት ብር ካለ፣ ለምሳሌ ትርፍ ነገር ፈልጋችሁ እንዲወልድላችሁ የምትፈልጉ ካለ እህቴን ከቸገራት ለእህቴ በሰጣት ይሄ ምንም ማለት አይደለም። ምንም የሚጎልብኝም ነገር የለም፣ የሚቀንስብኝም ነገር የለም። አሁን የዚህም እህቷ አልጋ የላትም፣ ምንም አዲስ ጎጆ ወጪ ናት፣ ገና ናት፣ እቃ አላሟላችም። ስለዚህ እች ልጅ አየች ጉዳቷን፣ ያኔ የተቸገረችበትን ነገር አየች። እህቷ እስከምትላት አልጠበቀችም፣ አደረገችላት። እንደዚህ ነው ካለን ነገር ላይ ማካፈል፣ ከትርፍ ካለን ነገር ላይ መስጠት ማለት ነው። ምንም ጉዳትም የለውም፣ ጥቅሙ ነው እንጂ ያለው ጉዳት የሚባል የለውም። ስለዚህ ያላችሁን ነገር አካፍሉ። እናንተ ትርፍ ነገር አትፈልጉ። ትርፍ ሳትፈልጉ ካላችሁ ነገር ወንድማችሁ እህታችሁ ከተቸገረች ስጡ። ግን አንዳንዴ የምሰጡት ሰው ዋቁ። የምሰጡትን ሰው ሰጣችሁት እሱ የሚያጠፋ ከሆነ እንደዚህ ብሩን ለፍተን አምጥተን እሱ አመድ የሚያደርገው ከሆነ ያ ባሰጡትም እኔ አልቃወምም። በተረፈ ግን እንዲህ ተቸግሮ በቤት የሆነ ነገር አጥቶ ከሆነ ጎሎት ከሆነ ያን ነገር መሙላት ምንም ጉዳት የለውም። እና ቪዲዮውን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ እና የሁልጊዜ ድጋፋችሁ አይለየኝ እላለሁ። መልካሙን ሁሉ ተመኘውላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ